እንደ ቃል ኪዳን ቀለበት አድርገህ እንድታደርግላት ትፈልጋለሁ። እውነት እናቴ? እኔና ብሌንን ልታጋቢን ነው? አዎ፣ በገዛ ቀለበት ይመርቂያችኋለሁ። በሌኔ ልጅ ይሄን ቀለበት አድርግላት፣ እኔም መርቃችኋለሁ። የኔ ፍቅር ታገቢኛለሽ? አዎ አገባዋለሁ። በእጅሽ የሰው ነፍስ እንደጠፋ ለፖሊስ እናገራለሁ። እህቴ አልማዝን እንደገደልሻት ረሳሽው እንዴ? ወይዘሮ ሰላም ያላሰበችው ነገር መጣባት። አንዱን ተወጣው ስትል ሌላኛው አንድ የሆነ አስቸጋሪ ገጥሟታል። ይሄ ደግሞ በኃይሉ ከዚህ በፊት ሰው ገለሻል፣ ስለዚህ ያንን መርሳት የለብሽም፣ አለበለዚያ ገንዘብ ለኔ መስጠት አለብሽ፣ ወይ ገንዘብ የማሰጨኝ ከሆነ አጋልጥሻለሁ እያለ ይገኛል። የቃልን ጉዳይ ተወጣውት ብላ ስታስብ፣ ሌላኛው ደግሞ ከዚህ በፊት እንግዲህ ሴትዮዋ በህይወት አለች እንደምናውቀው፣ ወይዘሮ አልማዝ አልሞተችም። አልማዝን ገለሻል በማለት አሳልፌ ለፖሊስ ሰጥሻለሁ፣ አለበለዚያ ግን ገንዘብ ትሰጭኛለሽ እያለ ሰላምን እህቱን እያስፈራራ ይገኛል። እንደዚህ አይነት ወንድምም አለ እንግዲህ፣ በጣም አስቸጋሪ ነው። በኃይሉ በቃል በኩል አልሳካለ ሲል፣ አሁን ግን በራሱ መንገድ ሰላምን እያስፈራራ በህይወት ያለችን ሴትዮ ሞታለች ገለሻታል በማለት እንግዲህ ነፍሰ ገዳይ እንደሆን ሻተርሽ እያለ እያስፈራራ ይገኛል። እጅ ሴትዮ እንግዲህ ሰላም የምታውቀው እንደ ሞተች ነው። ሴትዮዋ ግን ሞታ ሳይሆን በህይወት አለች። ይሄ ደግሞ የሚያውቁት ቃልና በኃይሉ ናቸው። ስለዚህ እነሱ የሰላም ጠላቶች ናቸው። ሰላምን ለማራቆት ባዶ እጇን ለማስቀረት የሚለፉ ስለሆኑ አሁን ላይ ሰላም ሌላ የሆነ ፈተና መጥቶባታል። ሌላኛው ደግሞ ወይዘሮ ሀረግ እንግዲህ የቃልን ማንነት እያንዳንዱን ነገር ለማጋለጥ እዛ ቤት መቆየት እንዳለባት ሰላምን አስፈቅዳለች። ሰላምን ብትሆን ፈቅዳላታለች። ቃል ደግሞ የዳግምንና የብሌንን የቀለበት ስርዓት ለማበላሸት እቤት ድረስ ሄዳለች ማለት ነው። ወይዘሮ ገነት እንግዲህ ብሌንና ዳግም እንዲጋቡ ቃል ኪዳንም እንዲያደርጉ የራሷን ቀለበት አንስታ ሰጥታቸው ቀለበት እያደረገላት ነው ለብሌን ዳግም። ይሄንን ታዲያ ብሌን ምን አድርጋለይ? ቃል በቀጥታ ሄዳ አቁም ብላለይ። ወሬ ለማውራት ነው፣ የዳግምና የብሌንን ፍቅር ለማደፍረስ አሁንም ቆርጣ ተነስታለይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን የአደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች አብረን የምናይ ይሆናል። እስከ መጨረሻው ድረስ ተከታተሉ። ቪዲዮውን በላይክ ጀምሩ አደራ። እንግዲህ አስተማሪና ተወዳጅ ድራማ ነው። ከዚህ ድራማ እናንተ ምን ተማራችሁ? የቃል እናት እንግዲህ ታሪክ ነው የሰራችው። እውነት ውሸት እንግዲህ ሁሌም ቢሆን ይወጣል፣ ጊዜ ነው የሚጠብቀው። ይሄ ደግሞ ትክክለኛ መረጃን እያንዳንዱን ማሳየት አለብኝ። ላንቺ ብነግርሽ ልታምኒ አትችይም። አንቺን ቃል ልክ እንደ ህፃን ልጅ ነው የተጫወተችብሽ ያለችው። ለህፃን ልጅ ወሬ ብታወሪለት ይሰማሻል ወይ ይረዳሻል ወይ ነበረ ስትላት የነበረው። አይ ህፃን ልጅማ እንዴት ሊረዳኝ ይችላል? በጭራሽ አይረዳኝም። ህፃን ልጅ እኔን መረዳት አይችልም። ብነግረውም እንኳን ሊሰማኝ አይችልም ነው ያለችው ወይዘሮ ሰላም። አንቺም በቃል እንደዛ ነሽ፣ ልክ እንደ ህፃን ልጅ ሆነሻል። እንደዛ ነው እየተጫወተችብሽ ያለችው። እንደዛ እንደ ህፃኑ ልጅ ነው ከቃል ጋር ያለሽ ነገር እንጂ አሁን ላይ እውነቱን ብነግርሽም ልታምኝኝ አትችይም። እኔ ግን እምልልሻለሁ በአባቴ ስም ነው የምምልልሽ። እኔ በአባቴ ስም ከማልኩኝ ምንም ይሁን ምን ከመናገር ወደ ኋላ አልልም። ይሄንን ደግሞ ቃል አስቀድማ ጠንቅቃ ታውቃለች። ይሄ የምነግርሽ ነገር ቃልን አያስደስታትም። ለአንቺ ደግሞ ጥሩ ነው፣ ለሚጠቅምሽን ነገር ነው የምነግርሽ። ቃል
ምን እንደሆነች ማን እንደሆነች የቃል ባህሪ ምን እንደሆነ ቃል ማን እንደሆነች ስለ ቃል በደንብ አድርጌ ካስተዳደጓ ጀምሮ እነግርሻለሁ፣ አስረዳሻለሁ። በህይወት ውስጥ ደግሞ ስትጫወተውን የነበረውን ቁማር እያንዳንዱን ነገር እነግርሻለሁ። ነገር ግን ብዙ የምነግርሽ ነገሮች ስላሉ እዚህ ቤት ለተወሰነ ጊዜ መቆየት ይኖርብኛል። ይሄንን ደግሞ አንቺ ፈቃደኛ ከሆንሽ ነው። ወይዘሮ ሰላም ትፈቅድልኛለሽ ወይ ጥቂት ጊዜ እዚህ እንድቆይ ብላታለች። እሷም እስከፈለሽ ድረስ ቤትሽ ነው መቆየት ትችያለሽ ብላታለች። የዚህን ሀል እንግዲህ ፈቅዳላታለች። ስቃል ግን ይሄ ነገር እንዴት ይሆናል በሚል በጣም ተናዳለች። እናቴ በጭራሽ እንዳትፈቅድላት እያለች ነበር በውስጧ። መሆን የለበትም እንዳትፈቅድላት ነበረ እያለች ያለችው። ግን ሰላም እንግዲህ እንትን ብላለች፣ ፈቅዳለች። ምንም አማራጭ የላትም ቃል አሁን ላይ። ወላጅ እናቷ ደግሞ በአባቷ ከማለች ወደ ኋላ እንደማትል የትኛውንም ሴራ ለማጋለጥ እንደማትመለስ በደንብ አድርጋ የእናቷን ባህሪ ስለምታውቅ አለቀልኝ፣ በቃ አበቃልኝ፣ በቃ ምን ይሻለኛል ከዚህ በኋላ ምንድን ነው የማደርገው፣ ወዴት ነው የሚሄደው የሚለው ነገር እጅጉን ግራ አጋብቷታል ማለት ነው። ግን ደግሞ ምንም ማድረግ አትችልም። ወዳና ፈቅዳ ያደረገችው ነገር እስከሆነ ድረስ ምንም የምታደርገው የምታመጣው ነገር የለም ከመጋለጥና ከመዋረድ ውጭ። ይሄ ሁሉ ታዲያ የራሷ ያመጣችው ጣጣ ነው። አሁን ላይ ሁለት ነገር ነው የምታጣው። እናቷን ወላጅ እናቷን ታጣለች፣ ሰላምንም አታገኝም። እዚህ ስትንደላቀቅበት የኖረችበትን ቤትም አታገኝም። ምክንያቱም እውነቱ ይወጣል፣ ይጋለጣል። በሌላ በኩል ዶክተሩ የራሱን ሴራ እየሰራ ነው የሚገኘው፣ ስራውን ማለት ነው። የዲኤንኤ ምርመራውን እያደረገ ነው። ሳሚም ቢሆን ይሄንን እውነት እስከማወጣ ድረስ መቼም ቢሆን አልፌ አልቀመጥም ብሏል። በኃይሉም ቃልን ለማዋረድ ደፋ ቀና እያለ ይገኛል። አሁን ላይ ቃል የምታመልጥበት አንዳችም ነገር የለም። በብዙ ነገር ተይዛለች። ፈጣሪም አንቺ እንድትጋለጂ ፈልጓል። አሁን እንኳን በምንም ልታመልጂ አትችይም ብሏል። እንግዲህ ዶክተሩ እንግዲህ እውነትን ለማውጣት እጅግ እየተጋና እየለፋ ይገኛል። ይህንን እውነትም ደግሞ ሳያወጣ መቼም ቢሆን የሚመለስ አይደለም ማለት ነው። ያወጣል። የሰላምን እውነት ይጋፈጥላታል ማለት ነው። በጭራሽ ዝም ሊል አይችልም። ታዲያ የቃል ማስረጃዎች ምንድን ናቸው? አሁን ላይ ሰላም ግራ ተጋብታለች። ኦልሬዲ ምንድን ነው ማድረግ ያለብኝ? እችን ልጄን እንዴት ነው እንደ ብሌን ልቀበላት የምችለው? ብሌንን ሳያት ልክ እንደ ልጄ ነው የሚሰማኝ። ብሌን ደግሞ ልጄ ትመስለኛለች። ለሷ ለቃል ያለኝ ስሜት ደግሞ ምንም አይነት ስሜት የለኝም። ምን አለ አምላኬ ወይ ልክ ለብሌን የሚሰማኝን ስሜት ለቃልን ብታደርገው። ሁለተኛ ደግሞ ልጄን እንዳላጣ እፈራለሁ እያለች ትገኛለች ማለት ነው። ልጄን እንዳላጣ እፈራለሁ። አሁንም ደግሞ ይሄ የሚባለው ነገር ስህተት ከሆነ የባለፈው አይነት ነገር እንዲፈጠር አልፈልግም። ግን ቃል ብላታለች። ያለችው ነገር ምንድን ነው? አንቺን አሁን ላይ ላይሽ አልፈልግም፣ ከቤት ግን እንድትወጪ አልፈልግም። ምክንያቱም ከዚህ በፊት እንደሆነው ነገር እንዲፈጠር አልፈልግም። የማይሆን ውሳኔን ወስኜ ከቤት አንቺን አስወጥቼ መጸጸት አልፈልግም። በኋላ የሚሆነው ነገር አይታወቅም ነው ስትል እያለች ያለችው ማለት ነው። ሰላም አሁን ላይ እውነት ለመሆኑ ለማረጋገጥ ያው ሀረግ በራሷ መንገድ ነው የምትሄደው። መቼም የምታመጣቸው መረጃዎች ይኖራሉ። ከሳሚ ጋር በመማከር የዲኤንኤ ውጤቱ መደረጉ የማይቀር ነው። ታዲያ እዛ ቤት እንድትቆይ በመፍቀዷ ሰላም እኔን አታማክሪኝም ወይ? እዚህ ቤት እኔ ምንም ነገር ማወቅ የለብኝም ወይ እያለች እየተነጫነጨች ነበረ። መቆየት ትችያለሽ እዚህ ቤት ስትላት እንኳን ምን ብላ ነው እንግዲህ ብርጭቆውን ከጠረጴዛ ጋር ያጋጨችው። ያ ብቻ ሳይሆን በብርጭቆ እናቷን ለመምታትም ለመፈንከትም እያሰበች ነበረ። የሆነ ጉዳት ከደረሰባት ያው ከዛ ቤት ትወጣለች ብላ ስላሰበች ነው። ነገር ግን ያንንም አላደረገችውም። ሰላም እንግዲህ ራሴን አሞኛል ብላ ወደ መኝታ ክፍሏ ስትገባ ምንድን ነው ያደረገችው? እችኛዋ ራሷን ይዞ አንዴት ጸጉሯን ይዞ አንቺ እኔ ወልጄ ያሳድጌሽ 9 ወር ሙሉ በሆዴ ተሸክሜሽ እንዴት ነው እኔን በብርጭቆ ለመፈንከት እኔን ለመደብደብ እንዴት ታስቢያለሽ? ጭራሽ እኔን ገንዘብ ለማግኘት ብዙ ነገር ለማድረግ የፈለግሽው ደረጃ እስከምትሄጂ የትም ጥግ እንደምትደርሺ ያውቃለሁ። ነገር ግን እንዴት እኔን እናትሽን በዚህ ደረጃ ለመምታት ታስቢያለሽ? ብላ እንግዲህ ጸጉሯን ይዛ እየነጨች እያሰቃየቻት ነበረ ማለት ነው። በእርግጥ ይገባታል። እናት ላይ የዚህን ያህል
ዛቻ፣ ማስፈራራት፣ ክህደት የሌለ ነገር ነው። በጣም ነበረ እናትየው ስትቆጣት የነበረው። ብትቆጣትም ግን ምንም መስሚያ የላትም አሁን ላይ ከማልቀስ ውጭ ማለት ነው። ለቅሶ ደግሞ ያው መፍትሄ ሊሆን አይችልም። እንግዲህ በምንም ሁኔታ ውስጥ ለቅሶ መፍትሄ ሊሆን አይችልም። ብታለቅሺ ባታለቅሺ የፈለግሽውን ነገር ብትይም እኔ ግን አንቺን ከማጋለጥ ወደ ኋላ አልልም። የዲኤንኤ ውጤቱን እንዴት አድርገሽ እንደቀየርሽው፣ ሰላምን እስካሁን እንዴት ስታጭበረብሪ እንደነበረ ሁሉም መረጃ እኔ ጋር አለ። ስለዚህ በአባቴ ከማልኩኝ እንደማልመለስ ታውቂያለሽ። ሁሉንም እያንዳንዱን እስካሁን ስታደርጊ የነበረውን ለሰላም ነግሬ ከዛ በኋላ ምን እንደምትሆኚ ነው ማየት የምፈልገው። እኔ ጋም እናት አለኝ ብለሽ አትመጪም። ሰላም ጋም የሰላም ልጅ አይደለሽም፣ ትወጫለሽ። መጨረሻሽን ነው ማየት የምፈልገው። እንደዚህ እንዳሾፍሽና እንደቀለሽ አትቀሪም። በምወደው አባቴ ምዬ ደግሞ እንደማደርገው ታውቂያለሽ ብላ እንግዲህ ስትናገራት ነበረ። ታዲያ ስለ ብሌን እና ዳግምም ወደ ቤት መመለሱን ቃል የሰማችው ብሌን እንደ ብሌን ብትሆን ቃል ምን አለበት እያለች እንግዲህ ሰላም ብሌንን አስታወሰቻት። መጀመሪያ ላይ ግን ብሌን ስለወጣች ተቻኩላ፣ ሰላምም ከዶክተሩ ጋር ተነጋግራ ቃል ስላየቻት በድንጋጤ ስለገባይ ምንም ማውራት አልቻለችም። የት ነው የምትሄጂው? እንደዚህ ያየሽውን ሁላ የምታወሪ ነው ወይ ምናምን ብላ ነበረ እና የዛን ሰዓት ግን እርታትዬ ብላ ነው ሮጣ ሄደችው። ምክንያቱም ዳግም ሆስፒታል ስለነበረ እና በዛን ሰዓት ላይ አስታውሳ ደወለችላት ማለት ነው። ስትደውልላት ከዳግም ጋር እንደሆነች፣ ዳግም ወደ ቤቱ እንደተመለሰ፣ ዳግም ትንሽ አደጋ እንደገጠመው፣ እንደዚሁም ደግሞ ቤቱ ተመልሶ እናትየዋ ፍቅራቸውን እንደተቀበለ ይሄንን ነገር ስታወራ ቃል ሰምታለች ማለት ነው። እናም ሰላም ይሄንን ስታወራ ስለሰማች ቃል ወደ ውስጥ ገብታ እንግዲህ በስልክ የምታወራውን በደንብ አድርጋ አዳምጣለች። ካዳመጠኝ በኋላ እንዲህ ዳግም ወደ ቤት ተመለሰ፣ ያቺ አሮጊት አስገባችሁ ማለት ነው እያለች እንግዲህ እንዴት መሆን የለበትም ወደዛ ቤት መግባት የለበትም፣ ይሄንን ቆሜ ከምሰማማ ብሞት ይሻለኛል ያለችው። ታዲያ ከብሌን ጋር በስልክ ሲያወሩ የነበረው የዳግምና የብሌንን ፍቅር ወይዘሮ ገነት በመቀበሏ ብሌን በጣም ተደስታለች። ታዲያ ወይዘሮ ሰላምም በጣም ነው የተደሰተችው በዚህ ማለት ነው። በጣም ነው ደስ ያለ ተቀበለች ፍቅራችሁን እናታችሁ ወይ በጣም ደስ ይላል፣ እንኳን ደስ ያለሽ እያለች እንግዲህ እያወራቻት ነበር ሰላም ማለት ነው ብሌንን። በዚህ ሰዓት ታዲያ ቃል ቆማ እየሰማች ቅጥልን ያለችው እረረድብን። ምክንያቱም የእሱ አላማ ሁለቱን ላይ አይታ ዳግምን የራሷ ማድረግን ትፈልጋለች። ብሌንን ጭራሽ ከሰላም ሰራተኝነት አልፋ የእሷ ሰራተኛ ማድረግ ነው የምትፈልገው። ሁሉ ነገርሽን ነጥቅሻለሁ ብላታለች። እናትሽን ነጥቄሻለሁ፣ ሀብትሽን፣ ንብረትሽን ነጥቄሻለሁ፣ ይሄ ሁሉ ያንቺ ነበረ፣ ነገር ግን ነጥቄሻለሁ፣ ገና ፍቅርሽንም ነጥቅሻለሁ ብላ ነበረ። ከዛም በኋላ እኔ ስኬታማ ሆኜ አንቺን እያዘዝኩኝ አንቺ ገና ለኔም ገረድ ሆነሽ ትኖሪያለሽ ነበረ እያለች ስታስብ የነበረው። ተንኮል የሚያስብ ሰው የትም ሊደርስ አይችልም። በሰው ገንዘብ እሷ ይሄንን ሁሉ ስታስብ ነበረ። መጨረሻዋ ግን ሁሉንም ማታ ባዶ እጇን እንደምትቀር ነው እንግዲህ አሁን ላይ እየተጋለጠች ትገኛለች ቃል። ምንም ከሷ ጎን ሆኖ የሚደግፋት የለም። ሁሉም ዞረውባታል። በፊት እንኳን መጽናኛዋ በኃይሉ ነበር። አሁን ላይ በኃይሉም ስለከዳችው ሳሚንም ከታለይ። ሳሚም ዞሮባታል። ሳሚ ነው እንዲሁም ይሄን ሁሉ ነገር እንዲቃለጥ እያደረገ ያለው። ብሌንን እናቷን እንድታገኝ እያደረገ ያለው እሱ ነው። የዳግም እናት እንድትገኝ ማለት እንዲገናኙ ያደረገው እሱ ነው እና በጣም ትልቁን ታሪክ እየሰራ ያለው ሳሚ ነው። ለዚህ ሁሉ ስኬት የሳሚ እጅ አለበት ማለት ነው። አሁን ላይ ታዲያ የቃል እንቅሌት ራሷ እናቷ ወላጅ እናቷ እያንዳንዷን እንግዲህ መቼስ ከወላጅ እናት የበለጠ ስለ ልጇ መናገር መተረክ የምትችል ማንም ሴት የለችም፣ ወይም ማንም ሰው የለም። የበለጠ ብዙ ጊዜዋን የምታውቀው እሷ ስለሆነች ያሳደገቻት፣ እንዴት እንደወለደቻት። መቼም እንግዲህ አምጣ የወለደቻትን ልጅ ያውቃል። ብትክድም አሳዳጊ እናቴ ናት ብትልም ግን እውነቱ የራሷ የወለደቻት ልጅ ስለሆነ በማስረጃና በመረጃ ታጋልጣታለች። እዛ ቤት መቆየት የፈለገችውም ለዛ ነው።
ልጇ በዚህ ነሃል ስትዋሽ እንግዲህ በጣም አዝናባታለች። በባለፈው ፓርት ላይ ራሱ አባትሽ ሽንት ቤት ትጣል ሲለኝ እኔ ያኔ እንዳትወለድ ሲለኝ ያንን ነበር ማድረግ ያለብኝ፣ እንደዚህ ባንቺ ከምሳቀቅ ባንቺ አንገቴን ከምደፋ ለካም አባትሽ ልክ ነበረ፣ እኔማ አድገሽ ታኮሪኛለሽ ብዬ ነበር። አባትሽን ፈልጌ ስታድጊ ትልቅ ደረጃ ስትደርሺ ትልቅ ቁም ነገር ላይ ስትደርሺ ይኸው ያኔ ትጣል ማለት ስህተት ነበረ። ይኸው ለቁም ነገር ደርሳ መከታ ሆናኛለይ ብዬ እናገራለሁ ብዬ ነበር ሀሳቤ። አንቺ ግን እንደዚህ እኔን የምታዋርጂ ሴት ሆንሽ። አንቺን ነው የወለድኩት በማለት እጅግ አንገቷን ደፍታለይ፣ እጅግ ተበሳጭታለይ። ትልቅ ሀዘን ውስጥ ነው ያለችው ማለት ነው ወይዘሮ ሀረግ። መቼስ የወለዱት እንደዚህ ሲሆን ሲክድ በጣም ከባድ ነው ስሜቱ። ዋጋ ከፍላ አሳድጋ ከእናቷ ይልቅ ግን ገንዘብ ያላትን እናት መርጣለይና ይሄ በፍጹም ትክክል አይደለም። ቃል ተሳስታለች። መጨረሻዋ ደግሞ ጎዳና ላይ መውደቅ ነው የሚሆነው። ብሌን ጋ እንግዲህ ቀጥታ ነው ሄደችው። ሄጄ ለዳግም ሁሉንም ነገር እናገራለሁ፣ እናቱ ሁሉንም እንዳደረገች ሊያውቅ ይገባል። ብሌንንና እሱን ለመለያየት እኔ እዛ እንድተኛ እንዳደረገች ማወቅ አለበት። አጋጣሚ ሆኖ አይደለም እዛ የተኛሁት፣ እቃ ለማውጣት ፈልግ አይደለም፣ ሆን ብላ አስባበትና አቅዳበት ነው የሚለውን እናገርና እናትና ልጅን አጣላለሁ ብላ ሄዳለች። ብሌንና ዳግም ደግሞ ቀለበት እያደረገላት ነው የደረሰችው። ዳግም አቆም ነው ያለችው። ታዲያ ዳግም የቃልን ሰምቶ ለብሌን ቀለበት ማሰሩን ይተዋል ወይስ ይጣላል? ምን ያደርጋል? እንግዲህ አይመስለኝም። ብሌንን ያው ስለሚወዳት ቃልን ሲጥ አድርጎ ከቤት የሚያስወጣት ነው የሚመስለኝ። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ወደ ቤት መመለሱ ዳግም፣ እናትየዋም ደግሞ ለማረጋገጫ እንዲሆናት ነው። ከዓመታት በፊት ይሄ ቀለበት አባት ለኔ ያደረገልኝ ነበር፣ አሁን ደግሞ በእናንተ እንደተደሰትኩኝ ማረጋገጫው ለዚች ቆንጅዬ ልጅ ይሄንን ቀለበት እንድታደርግላት ነው የምፈልገው ልጄ ዳግም ብላ ሰጥታዋለች። እሱም በጣም ነው የተደሰተው፣ በደስታ ተቀብሏል። በቀጣይ እንግዲህ ቃልን ሲጥ አድርጎ ከቤት ያስወጣታል። ሁለቱ ደግሞ ፍቅራቸው ይቀጥላል። ምክንያቱም ምንም አይነት ነገር በመሀላችን ቢፈጠርም እኛ ከዚህ በኋላ መለያየት የለብንም፣ የሰው ወሬ መስማት የለብንም ብሏል ዳግም። እውነት ነው። በፍቅር ውስጥ ሶስተኛ ሰው መግባት የለበትም በጭራሽ። የሰው ወሬ መሰማት የለበትም። ትክክለኛ ፍቅር እንዲጸና ከተፈለገ ሶስተኛ ሰው አምጥቶ የሚያወራውን ያንን ሰው ማባረር ነው ከህይወት ውስጥ የሚያስፈልገው።